የሐሳብ ልዩነትን በሰለጠነ መንገድ መፍታት ህዝብን ያስቀደመ አካሄድን መከተልና የሀገርን ጥቅም ያስከበረ የፖለቲካ ተሳትፎ የኢትዮጵያ መልክ ሳይሆን ቆይቷል። ይህ ሀገርና የፖለቲካ ልምምዷን ወደ ኋላ ያስቀረ አካሄድ የሀገርን ሁለንተናዊ መልክ ለጉዳት ዳርጎ ቆይቷልና አካሄዱን መቀየር አስፈልጓል። በስድስት ጠቅላላ ምርጫ ውጤት የታየበትና በሰባተኛው ጠቅላላ ምርጫ ጎልቶ የወጣው የሰለጠነ የፖለቲካ ባህል ለብሔራዊ ጥቅሞቿ መጠበቅ ዋስትና ሰጥቷል። የሐሳብ ልዩነቶች ከዚህ በፊት በጉልበት በተለያየ መንገድ የምናስተናግድ ሲሆን በዲሞክራሲ ውስጥ ግን ለህዝብ ታቀርባለ። ህዝቡ አይቶ ይሄ ትክክል ነው ይሄን አልፈልግም ይላል ማለት ነው እና የኢትዮጵያ ዘንድሮ ለሱ ትልቅ ትምህርት የሰጠን ይመስለኛል። ምርጫው የዲሞክራሲ ስርዓት ሂደት የህዝብ ድምጽ አሸናፊ ሆኖ የታየበት ሆኖ ሲነሳ በሂደቱ የፖለቲካ ፓርቲዎች የነበራቸው ንቁ ተሳትፎ ደግሞ ምስክር ነው። የፖለቲካ ፓርቲዎች እጩዎቻቸውን አቅርበው ምርጫውን ሊሳተፉ ችሏል ወር ሊወዳደሩ ችሏል። እጩዎቻቸውን አቅርበው እንግዲህ አሁን አብላጫውን ድምጽ ያገኘው ብልጽግና ፓርቲ ነው። ስለዚህ ሁሉም ፖለቲካ ፓርቲዎች የሚለዩም ብዙ ነገሮች ባይዘው አብዛኛውን የሉም። የሪዩት ዓለም ልዩነቶች እንኳን ቢኖሩ የአመለካከት ልዩነቶች እንኳን ቢኖሩ አንድ የሚያደርጉም ብዙ ነገሮች ደግሞ አሉ። አንደኛ አንድ ሀገር ነው ያለን፣ ሁለተኛ አንድ ህዝብ ነው ያለን፣ ሶስተኛ በአገራዊ ጉዳዮቻችን ላይ በአገራዊ ጥቅሞቻችን ላይ ወጥ የሆነ አቋም ነው ያለው ኢትዮጵያ። ማንኛውም የአመለካከት ልዩነት እንኳን ቢኖር ያው ለባዕድ አሳልፈ ራስን አሰጠም። ስለዚህ በዚህ ልክ ስለሆነ ሀገረ መንግስት ግንባታው ላይ ሁሉም አዎንታዊ ሚና መጫወት ነው ያለበት። ምርጫውን ቦይኮት የማድረግ ምርጫውን በሌላ መንገድ የማስቀመጥ ሂደቱን አለመቀበል ሂደቶች ነበሩ። ኢቭን ያስ ልማድም ስለነበረ እንዲወጡ ግፊቶችም ነበሩ። ኢቭን እከሌ ይወጣል እነዚህ ፓርቲ ይወጣሉ የሚል ፕሮፓጋንዳዎችም ነበሩ። በአንድ በኩል ህዝብን በእኩልነት ማገልገል የተረጋጋና የህግ የበላይነት የሰፈነበት አስተዳደር መዘርጋት ከሚመሰረተው መንግስት የሚጠበቅ ሲሆን ለሂደቱ ተባባሪና እገዛን ማበረከት ደግሞ በምርጫ ሂደቱ ከተሳተፉ ፓርቲዎች ይጠበቃል። በዲሞክራሲያዊ ስርዓት ውስጥ የራሱን መሪ የመምረጥ ፍላጎት አንደኛው ነው። ሁለተኛ ከዚህ በኋላ በራሱ ድምጽ መወሰን እንደሚችል ማሳያም ጭምር ነው። ሶስተኛ አደራ ነው እየሰጠ ያለው። ሰላማዊው ሂደት የምርጫ ውጤትን አክብሮ ከመቀበል ባለፈ ለዘላቂ ሀገረ መንግስት ግንባታ ከፉክክር ተሻግረው በጋራ ሊሰሩ እንደሚገባም ያመላከተ ነው። ከተሳትፎ ባለፈ ከምርጫ ማግስትም በሀገርና በብሔራዊ ጥቅም ላይ በጋራ መስራት አዲስ ልምምድ የሚጠበቅበት ነው። የጋራን ሀገር በጋራ ለመገንባት በሀገረ መንግስት ግንባታው ላይ በጋራ ጥቅሞቻችን ላይ አብሮ መስራት አብሮ መተባበር ያስፈልጋል። ምክንያቱም የህዝቦቻችን የዘመናት ጥያቄዎችን የጥቅም ጥያቄዎችን ሊያስመልስ የሚችለው አብሮ በመስራት ብቻ ነው። በሀገር ሉዓላዊነት በሰላምና በብሔራዊ ጥቅሞች ላይ ልዩነትን ወደ ጎን በመተው ከሚመሰረተው መንግስት ጋር በጋራ መቆምም ይጠበቃል። ይህ ሂደት በምርጫ ሂደቱን በተግባር የታየ ሲሆን በቀጣይም ይኸው ትብብር ጎልቶ የሚታይባቸው እድሎች ሰፊ ናቸው። በዘላቂነት ለኢትዮጵያ ሊያስፈልጉ የሚችሉት ጉዳዮች ላይ ብዙም ክርክር አልነበረም። ለምሳሌ የውጭ ግንኙነትን ካየ በብዙ ክርክር አልነበረም። የአክሰስ ቱ ዘ ሲ ጋር ተያይዞ ሌሎች የኢትዮጵያ ኮር የሚባሉ ብሔራዊ ጥቅሞች ጋር ተያይዞ ብዙ አልተከራከሩበትም ነበር። ይሄ ለኢትዮጵያ ያስፈልጋል። ስልጣን ላይ ያለም ሆነ ተቋሚም ብዙም የሚያነጋግር አይደለም ብሎ ሀገራዊ ጉዳዮች ላይ መግባባት መቻል ይሄ ትልቁ መሰረት ነው። በብዛት ኢትዮጵያ ውስጥ ያልታየ አሁን የታየ ነው። የነበርንበት ሜዳ የፉክክር ሜዳ ነው፣ የክርክር ሜዳ ነው የነበረው አይደለ? አሁን ደግሞ ከክርክርና ከፉክክር ተወጣና አሁን ደግሞ በመተባበር አገር የማጽናት ጉዳይ ነው። ይሄ በትብብር አገር የማጽናት ጉዳይ ላይ ደግሞ ፖለቲካ ፓርቲዎች ትላንት ማኒፌስቶአቸውን አቅርበዋል። የፖሊሲ አማራጮቻችንን አቅርበናል ሁላችንም። ያን የፖሊሲ አማራጮቻችን ምርጫውን ስላሸነፍክ ብቻ ሳይሆን ባታሸንፍም ጥሩ የፖሊሲ አማራጭ ከሆነ ለዚህ አገር የሚጠቅም ከሆነ መንግስት የወሰደው የፖሊሲ አማራጮች ላይ አብሮ በመስራትና በመተባበር ያን የፖሊሲ አማራጭ ለአገር የሚጠቅም ከሆነ መንግስትም ቢሆን ይሄን የፖሊሲ አማራጭ የሀሳብ አማራጮችን መቀበልና ለዚህ አገርና ለዚህ ህዝብ የሚጠቅም ከሆነ አብሮ ማስኬድ ያስፈልጋል። እንደ ሀገር እየተካሄዱ ባሉ ሀገራዊ ውይይቶችና የብሔራዊ ምክክር መድረኮች ላይ በመሳተፍ ለሀገር ተሻጋሪ ሀሳቦችን በማካፈል ዘላቂ መፍትሄ ለማበጀትና ሀገር እንድታተርፍ ያግዛል። ልዩነቶችን በሰለጠነ መንገድ የመፍታት ባህልም የሚዳብርበት ሆኖ ይጠበቃል። ይህ ምክክር የተሳካ ሆኖ መላ ኢትዮጵያን ውስጥ የነበሩትን ዕዳዎች ምንከፍልበት ነው። እንግዲህ ዕዳ መክፈል ነው። ዕዳው የሚቀጥልበት አይደለም። ዕዳ መቆም እንዳለበት እነዚህ ችግሮቻችን ቁርሾቻችንን ፈተን የጋራ መግባባት ላይ ኢትዮጵያ የብዙ ዓመታት ያልተግባባንባቸውን በዚህ የምንፈታበት ስለሆነ በኢትዮጵያ ደግሞ የመጀመሪያ እድላችንን ስለሆነ ይሄን እድል በድል መወጣት ያስፈልጋል። ለዛም ሁሉም የፖለቲካ ፓርቲዎች መላ ኢትዮጵያውያን ባለድርሻ አካላት መንግስትም ሌሎች በአጠቃላይ ተባብረው አገራዊ ምክክሩን ምርጫውን እንዳሳካን ሁሉ አገራዊ ምክክሩን በማሳካት ኢትዮጵያን በጋራ ይወና እናድርግላለሁ። ፖለቲካ ትልቁ ባለቤት ህዝብ መሆኑን ማወቅ ነው። ይሄ
እኛ ያለንም ህዝብ ትልቁ ነገር ሀሳብ እናቀርባለን። ሀሳቡን አፕሩቭ የሚያደርግ ህዝብ ነው። ህዝቡ አፕሩቭ ካደረገ ሀሳቡን ይዘህ ትመራለህ። ህዝቡ አፕሩቭ ካላደረገልህ ሀሳብን አሻሽለህ ትመጣለህና ያንን የሰለጠነ ዘመናዊ የፖለቲካ ሂደቱን መማር ነው። የምርጫ ውጤቱን በዲሞክራሲያዊ ስነ ምግባር መቀበል በምርጫ 2018 በተግባር የታየ ሲሆን ከምርጫ ማግስት ለሀገሪቱ ችግሮች የተሻሉ የፖሊሲ የኢኮኖሚና የማህበራዊ መፍትሄ አማራጮች ላይ በጋራ መስራት ደግሞ የሚጠበቀው ቀጣይ ሂደት ይሆናል።